ሻይ ልማት ክልላችን ላይ በስፋት አይታወቅም። ሲታወቅ የነበረው በድርጅቶች ግለሰቦች ብቻ ነበር። አሁን ይሄን ኢኒሺዬቲቭ እንደ ኢኒሺዬቲቭ ቀርጸን ወደ ስራ ከገባን በኋላ ሰፋፊ እንቅስቃሴዎችን አድርገናል። በተለይም ዘንድሮ ወደ 117 ሚሊዮን የሚሆነውን ችግኝ እንተክናለን ብለን አቅደን እንቅስቃሴ ውስጥ ገብተናል። ይሄ ችግኙ በየቦታው ተዘጋጅቷል። ይሄ ችግኝ ወደ 7000 ሄክታር መሬት ይሸፍናል ተብሎ ነው የሚገመተው። ለዚህ የሚሆነው የመሬት ዝግጁ ሆነዋል። የሻይ ልማታችን አንዱ ትልቁ ኢኒሺዬቲቭ አድርገን ስንንቀሳቀስበት የነበረው ኢኒሺዬቲቭ ከህዝባችን ጋር እያስተዋወቅን በየአመቱ እንሄዳለን። በ3 በ4 አመት ውስጥ ደግሞ ወደ 150,000 ሄክታር አካባቢ ተክለን ሰፊ የሆነ የሻይ እርሻ እንፈጥራለን ብለን ደግሞ እቅድ ይዘን እየተንቀሳቀስን ያለነው። በዚህ ስራ ለገባ የቻልኩት ከወረዳው በመጡት የወረዳ አስተዳዳሪዎች እና ግብርና ኃላፊዎች እንደዚህ አይነት ስራ በሰሪ አዋጭ ነው ጥሩ ነው ብሎ ያበረታቱኝ። ከዛ ወደዚህ ስራ ገባሁኝ። ከገባሁኝ በኋላ ደግሞ ያስከው ነገር ማጠንከርና ለፍጻሜ ማድረስ አንድ ነገር ስለሆነ ተበራታች የሰራውበት በአጋጣሚ ደግሞ ጥሩ ሆኖ ይዟል። አሁን በሄክታር 5 ሄክታር ነው የተተከለው። ሰው አይምሮ ጠንካራ ከሆነና ሰራለሁ ብሎ ካሰበ ግቡን የማይመታበት አንዳችም ነገር የለም። መንግስት 2006 ከጉመሮ 1 ሚሊዮን ችግኝ ለአካባቢ ሰጠ። በዛ ነው ማስፋፋት የቻልኩት። ዛሬ 12 ሄክታር ነጥብ 5 ላይ ነው ያለው። ሻይ ተወዳዳሪ የለው። ጥሩ ምርት ነው። ከተከላ እስከ ለቀማ በሳይንሳዊ መንገድ ከተለቀመ ምንም ችግር የለም። እዚህ አካባቢ ከኋላ ጀምሮ አባላት ማለት 52 ሰዎች ናቸው። በጣም የተስፋፋ ነው። የኛ ዞን ለሻይ ልማት በጣም አመቺ አየር እንዳለው በቂ ዝናብ እንዳለው በተለያዩ ባለሙያዎች የተጠና ነው። 2015 ነው ወደዚህ ስራ የገባ ነው። ለሙከራ ወደ 670,000 ችግኝ አፍልተን ነበር። በ2016 ይሄ ስራ በጣም እየሰፋ ሄደ። 2017 ላይ አሁን ወደ 16 ሚሊዮን ሄክታር በላይ ችግኝ አዘጋጅተናል። ወደ 813 ሄክታር በአራት ወረዳ ላይ ለመትከል የማሳ ዝግጅት እያደረግን ነው። በግሪን ሌጋሲው ላይ በሰጠነው ትኩረት ለሻይ ልማትን በዛው መጠን ሰተን ነው እየሰራን ያለ ነው። ይሄንን የሻይ ልማት የምንሰራበት ዋናው ትልቁ ነገር አንደኛው ሻይ የሶይል አሲዲቲን የሚቋቋም የአትክልት አይነት ነው። አሲዲቲ ደግሞ ክልላችን ላይ በጣም ምርትን እየቀነሰ ያለ በመሆኑ በሻይ ይሄንን ትሪት ማድረግ እንደሚቻል ሻይ እሱ ሬዚስት ስለሚያደርግ ሻይን ከተጠቀምን አንደኛ አሲዲቲውንም ተቋቁሞ ምርትም እንደሚሰጠን አውቀን ነው ማለት ነው። በሁለተኛ ደረጃ ዓለም ላይ ከውሃ ቀጥሎ የምትጠጣው ሻይ ነው። ከውሃ ቀጥሎ የምትጠጣው ሻይ ከሆነ ሻይን ካለማን በትክክልም ሻዩን የት ማድረስ እንደምንችል ገብቶን አውቀን የዓለም የገበያ ሁኔታ ምን እንደሆነ አውቀን እየሰራን ያለንበት ነገር ስለሆነ ከዚህ የተነሳ ህብረተሰባችን ከሻይ ገቢውን ሊያሳድግ ይችላል፣ ህይወቱን ሊለውጥ ይችላል የሚል እሳቤም ጭምር ተይዞ ነው ማለት ነው።